ቅዱስ ገብርኤል ማን ነው? ገብርኤል የሚለውን ቃል ስንመለከት ሁለት ቃላት በአንድነት ያሉበት ነው። ገብር እና ኤል ማለት ነው። ገብር ሁላችንም እንደምናውቀው አገልጋይ ማለት ነው። ኤል ደግሞ ከዚህ በፊት ባየነው መሰረት የእግዚአብሔር ስሙ ነው። ስለዚህ ሁለቱን አንድ ላይ ስናገናኛቸው የእግዚአብሔር አገልጋይ ማለት ነው። እግዚ ወገብር ብሎ በግዕዙ ያስቀምጡታል። ወይም ደግሞ ሰውና አምላክ፣ አምላክና ሰው በኋላ በዝርዝር እናየዋለን። የአምላክ አገልጋይ ማለት ነው። አምላክ ወሰብ ብለው ሊቃውንቱ የሚያስቀምጡት ይሄንን ነው። አምላክና ሰው፣ ሰውና አምላክ የሚለውን ትርጉም ያመጣል። ገብርኤል ማለት በዕብራይስጥ ጋቦር የሚለውን ቃል ለብቻ ይወስድና ጋቦር ማለት ኃያል ወይም ኃይል ማለት ሲሆን ገብርኤል አንድ ላይ የእግዚአብሔር ኃይል የእግዚአብሔር ነው የሚለውን ትርጉም ያመጣል ማለት ነው። ቅዱስ ገብርኤል ከመላእክት አለቆች አንዱ ነው። ቀደም ካየናቸው ከሰባቱ ሊቃነ መላእክት መካከል አንዱ ነው። ቅዱስ ገብርኤል መጋቤ ሐዲስ ነው። ቅዱስ ገብርኤል እውነተኛ ሰባኪ ነው። እውነተኛ ሰባኪ ማለት ነው። ምክንያቱም ሐሰተኞች ሰባኪዎችም ስላሉ ማለት ነው። እውነተኛ ሰባኪ፣ እውነተኛ የምስራች ተናጋሪ መልአክ ነው። በእርግጥ በመላእክት እውነተኛ የሚል አይቀጸልም። በቀደመው ዘመን የማይገባቸው ሽተው የወረዱ መላእክት ስላሉ ማለት ነው። እውነተኛ ሰባኪ ወንጌል ሟርት ወይም ደግሞ ሞት፣ ጥፋት፣ መቅሰፍትን አይናገርም። እውነተኛ የሆነው ማለት ነው። አንዳንድ ጊዜ ባዶ የሆነ ተስፋም የሚሰጡ ሰባኪ ነን የሚሉ ሰዎች ግን ባዶ የሆነ ተስፋ የሚሰጡ ሰዎች አሉ። ትሄዳለህ፣ ትገለብጠዋለህ፣ ታስረዋለህ፣ እንደዚህ ታደርገዋለህ ብለው የሚናገሩ ማለት ነው። የምስራች ማለት ወንጌል ማለት ነው። የምስራች ሟርት አይደለም። የምስራች መቅሰፍት አይደለም። የምስራች ማዕት አይደለም። ስለዚህ ቅዱስ ገብርኤል መልአከ መበስር የምስራች ተናጋሪ ነው። ትክክለኛ ሰባኪ ወንጌል ነው የምንለው ለዚህ ነው። በመጽሐፍ ቅዱስ ምስራችን በተመለከተ የተጠቀሱ ቃሎች አሉ። ለምሳሌ በሮሜ ምዕራፍ 10 ቁጥር 11 ላይ መልካሙን የምስራች ወይም ወንጌልን የሚያወሩ እግሮቻቸው እንዴት ያማሩ ናቸው ይላል። መልካሙን የምስራች ወይም ወንጌልን የሚያወሩ የምስራች ማለት ወንጌል ነው። እግሮቻቸው እንዴት ያማሩ ነው ይላል። ልክ እንደተባለ የመልአኩ የቅዱስ ገብርኤልም ተልእኮ እጅግ በጣም የተወደደ እጅግ በጣም የሚያስደስት ተልእኮ ነው። ለዚህ ነው ሰባኪ ወንጌል የምንለው። መልአኩ ለእመቤታችን ለቅድስት ድንግል ማርያም ሲላክ በሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ መልአኩ ቅዱስ ገብርኤል ለሊቀ ካህኑ ለዘካርያስ በተላከበት ጊዜ በሉቃስ ወንጌል በምዕራፍ 1 ቁጥር 19 ላይ ምን ብሎ ተናግሯል? መልአኩም መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ልብ አድርጉ፣ በእግዚአብሔር ፊት የምቆመው ገብርኤል ነኝ ካለ በኋላ እኔ እንድናገርህም ይችን የምስራችም እንድሰብክልህ ተልኬ ነበር ይላል። የምስራች ሰባኪ ነው የምንለው ለዚህ ነው። ለዘካርያስ የምስራችን ነው የሰበከው። ይህንኑ ቃሉ የምስራች የነገረበትን ተልእኮ ማለት ነው ለእመቤታችን ለቅድስት ድንግል ማርያምም ሲፈጽም እናነበዋለን። መልአኩም ለእመቤታችን ለቅድስት ድንግል ማርያም ተገልጾ ተፈሲ ፍሲት ደስተኛይቱ ሆይ ደስ ይበልሽ ብሎ የምስራች ሲነግራት በእመቤታችን በቅድስት ድንግል ማርያም ለሁላችንም ሲነግረን ከዛ በፊትም ደግሞ ለእረኞቹ በሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ እንደተመዘገበው እነሆ ለሕዝብ ሁሉ የሚሆን ታላቅ የምስራች እነግራችኋለሁ፣ ዛሬ በዳዊት ከተማ ጌታ ተወልዶላችኋል ብሎ የተናገረ ማለት ነው። ስለዚህ ቅዱስ ገብርኤል የምስራች ነጋሪ ነው። ሰባኪ ነው ስንል የወንጌል አብሳሪ ነው ስንል የምስራች ተናጋሪ ነው ስንል ዝም ብለን አይደለም ማለት ነው። ቅዱስ ገብርኤል ከሌሎቹ ቅዱሳን መላእክት ለየት የሚያደርጉት ብዙ ነገሮች አሉ፣ ከሊቃነ መላእክቱንም ጨምሮ ማለት ነው። ለምሳሌ ቅዱስ ገብርኤል ያን ጊዜ በዓለመ መላእክት ዲያብሎስ በካደ ጊዜ ማለት ነው መላእክትን በሙሉ ተገልጾ ንቁም በበህላዌነ እስከንረክበው ለአምላከነ አምላካችን እግዚአብሔር አለ እስኪገለጥልን ክብሩን እስኪገልጥልን ድረስ በያለንበት እንቁም። ቆሙ አይደለም ያለው፣ በጣም የሚገርም ነው። እንቁም ነው። እሱ ጸንቶ እንጽና ሲላቸው እናነባለን። ሁላችንም እንደምናውቀው እግዚአብሔር መላእክትን ፈጥሮ ተሰወራቸው። አእምሮ አላችሁ፣ ማሰብ ማገናዘብ ትችላላችሁ፣ ፈልጋችሁ አግኙኝ ሲላቸው ከፈጠራቸው በኋላ ተሰወራቸው ይላል። ከዛ በኋላ መላእክት መጠራጠር ጀመሩ፣ መጠየቅ ጀመሩ። ማን የፈጠረን? ከየት ነው የመጣ ነው? ማንንኛ ማለት ጀመሩ፣ በተሰጣቸው አእምሮ ማለት ነው። ያን ጊዜ ሳጥናኤል ቅሩበ እግዚአብሔር ነው፣ አሐዜ መንጦላይት ነው፣ ለመንበሩ ቅርብ እሱ ነው። ወደታች ሲመለከት መላእክት እየተጨነቁ አያቸው፣ ማን የፈጠረን ሲሉ። ወደ ላይ ሲመለከት መንበሩ ባዶ ሆኖ ታየው ይላል። ያን ጊዜ እኔ ነኝ የፈጠርኳችሁ አለ። ይሄን ነው ቅዱስ ገብርኤል የለም
እሱ አይደለም። የፈጠረን እግዚአብሔር አለ። የፈጠረንን እግዚአብሔርን እስከምናውቅ ድረስ ባላችሁበት ጸንታችሁ ቁሙ አላቸው። ስለዚህ አጽናኛችን ነው ቅዱስ ገብርኤል ማለት ነው። ይሄ ፍርሃት፣ ድንጋጤ፣ ጥርጣሬ በገባን ጊዜ የቱሎስን ብለን ግራ በገባን ሰዓት ወደ ቅዱስ ገብርኤል ብንሄድ ያጽናናናል፣ ያበረታናል ማለት ነው። ቅዱስ ገብርኤል ሁለተኛ መልአከ መበስር፣ ቅድም እንደነገርኳችሁ ማለት ነው። መልአከ መበስር ይባላል። መልአከ መበስር ብስራታዊ መልአክ ተብሎ ይጠራል። አብሳሪ መልአክ ተብሎ ይጠራል። ለዚህ ነው ዘመደ ብዙ የሆነው ቅዱስ ገብርኤል ብዙ ወዳጆች አሉት፣ የምስራችን የሚጠላ ስለሌለ ማለት ነው። ሌሎቹ መላእክት ያበስራሉ፣ በተለየ መልኩ ግን ተገልጦ ያየነው እሱን ስለሆነ ማለት ነው። በ5500 ዘመን ዓመተ ፍዳ ዓመተ ኩነኔ ባበቃበት ጊዜ ማለት ነው ወደ እመቤታችን ወደ ቅድስት ድንግል ማርያም ተልኮ የድህነት ብስራትን ለመጀመሪያ ጊዜ የነገረን ቅዱስ ገብርኤል ነው። ቅዱስ ገብርኤል የመጋቤ ሐዲስም የሚባለው ለዚህ ነው። የሐዲስ ኪዳንን የመሰራች ከዚህ በላይ ምንም ስለሌለ ማለት ነው። የሐዲስ ኪዳን ከፋች የሆነውን የተስፋውን ቃል የነገረን እሱ ስለሆነ ከዚህ የተነሳ መልአከ መበስር የደስታ ወይም ደግሞ የብስራት መልአክ ብለን እንጠራዋለን። በነገራችን ላይ ቅዱስ ገብርኤል በሐዲስ ኪዳን ከእመቤታችን ከቅድስት ማርያም ጋር የተነጋገረውን ቃል እሷም መልአኩ ቅዱስ ገብርኤልን ያናገረችውን ወስደው ሊቃውንቱ የሐዲስ ኪዳን እውነተኛ ሰባኪ ምሳሌ ቅዱስ ገብርኤል ነው። የሐዲስ ኪዳን ሰባኪያን ቅዱስ ገብርኤልን ነው መምሰል ያለባቸው፣ አርአያቸው እሱ ነው ይላሉ። የሐዲስ ኪዳን ምዕመናን ደግሞ እመቤታችንን መምሰል አለባቸው፣ አርአያቸው እሷ ነች። ምን ማለት ነው? ሲነጋገሩ የተላከውን ቅዱስ ገብርኤል የተላከውን ነው የሚናገረው። አንድ ሰባኪም የተላከውን ተልኮ ነው የሚናገረው፣ የራሱን አይደለም። የተላከውን ሲናገር ግን እመቤታችን አልቀበልም አለችው። አንድ ሰባኪም የተላከውን ሲናገር ምዕመናን ላይረዱት ይችላሉ። ስለዚህ ምን ብሎ ነው መናገር ያለበት? ልክ እንደ ቅዱስ ገብርኤል እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር የለም ማለት አለበት እንጂ ይሆናል፣ ይመስለኛል፣ ሊሆን ይችላል፣ ማን ያውቃል እያለ መስበክ የለበትም ሰባኪ ይላሉ። የሐዲስ ኪዳን ሰባኪያን አርአያ መንሳት ያለባቸው ከቅዱስ ገብርኤል ነው ይላሉ። የሐዲስ ኪዳን ምዕመናን የሐዲስ ኪዳን ሰባኪያን ሲሰብኳቸው ደግሞ እንደ እመቤታችን ይሁንልኝ እንደ ቃል ይደረግልኝ ነው ማለት ያለባቸው እንጂ ይሆናል ብለው ነው እስኪ ሞክረዋለሁ ይደረጋል ብለው ነው መምሬ እኔ እንኳን እንጂ አይሆንልኝም ምናምን እያልን እየተጠራጠረን መስማት የለብንም ይላሉ። ስለዚህ ምሳሌዎቻችን ናቸው። ሶስተኛ ቅዱስ ገብርኤል እረኞቹን አትፍሩ ብሎ ያረጋጋ ታላቅ መልአክ ነው። ፍርሃትን አስወግዶ የመናገርን የመላእክትን ጸጋ ያየነበት ማለት ነው። ፍርሃት፣ ሰቀቀን፣ ስጋትን፣ ጭንቀትን የሚያስወግድ መልአክ ነው ማለት ነው። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች ነግሯቸዋለሁ፣ አትፍሩ አላቸው ይላል የሉቃስ ወንጌል ምዕራፍ 2 ቁጥር 10። ስለዚህ ፍርሃትን የሚያስወግድ መልአክ ነው ቅዱስ ገብርኤል። በፈራን ጊዜ፣ በደነገጥን ጊዜ፣ በጨነቀን ጊዜ ብንጠራው ፈጥኖ የሚደርስልንና አትፍሩ ብሎ የሚያረጋጋን ታላቅ መልአክ ነው። አራተኛ ቅዱስ ገብርኤል ካህኑ ዘካርያስን ጸሎትህ ተሰምቶልሃል ብሎ የተናገረ ጸሎታችን እንደሚሰማልን ጸሎታችንን በቅድመ እግዚአብሔር እንደሚያደርስልን የታወቀ የታመነ ታላቅ መልአክ ነው ቅዱስ ገብርኤል ማለት ነው። ጸሎታችንን አሳራጊ ነው። ጸሎት አሳራጊ ነው ማለት ጸሎታችንን ወደ እግዚአብሔር ያደርሳል፣ የጸሎታችንን ምላሽ ደግሞ ይዞ ይመጣል ማለት ነው። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ፣ ሚስቴ ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ጸሎትህ ተሰምቶልሃል ለማለት በልበ ሙሉነት ለመናገር ያበቃው ምንድነው? ካላወቀ የሰውን ጸሎት ወደ እግዚአብሔር የማያደርስ ከሆነ ለምን እንደዚህ ተናገረ? አውቆታል ማለት ነው። የዘካርያስን ጸሎት አድርሶ ምላሽ ተቀብሏል ቅዱስ ገብርኤል። ስለዚህ ነው ጸሎትህ ተሰምቶልሃል ያለው። ስለዚህ እኛም ወደ ቅዱስ ገብርኤል ስንጸልይ ጸሎታችን እንደሚሰማልን በመተማመን ነው ማለት ነው። የሰዎችን ጸሎት ወደ እግዚአብሔር የሚያደርስ የጸሎታችንን ውጤት ይዞ የሚመጣ ታላቅ መልአክ ነው ቅዱስ ገብርኤል። አምስተኛ ቅዱስ ገብርኤል በባቢሎን ሀገር በእሳት ውስጥ የተጣሉትን ሶስቱን ሕፃናት ከእሳት እንዴት አድርጎ እንዳወጣቸው በመጽሐፍ ቅዱስ እናነባለን። ስለዚህ በእሳት ከተመሰሉ የተለያዩ መከራዎች ጥርጥር ሊሆን ይችላል፣ ዘረኝነት ሊሆን ይችላል፣ ክፋት ሊሆን ይችላል፣ ምቀኝነት ሊሆን ይችላል። ከነዚህ በሙሉ የሚታደገን መልአክ በእኛ ዙሪያ ካለ እሳት እኛን ሊያጠፋ ከተቃጣ እሳት ለሱ ግን ምንም ከማይመስለው በመካከላችን ተገኝቶ የሚያድነን መልአክ መሆኑን ልንታመንበት ያስፈልጋል ማለት ነው። ይሄ ንጉሱ የተናገረው ንግግር አለ በትንቢተ ዳንኤል ምዕራፍ 3 ቁጥር 24 ላይ
3 ሰዎችን አስረን በእሳት ውስጥ ጥለን አልነበረምን ይላል። እነሆ እኔ የተፈቱ በእሳቱ መካከል የሚመላለሱ 4 ሰዎች ነው ያለው፣ ምንም አላቆሰላቸውም እሳቱ ማለት ነው። የአራተኛው መልክ የአማልክት ልጅ ይመስላል ብሎ መለሰ ይላል። አምላክ ወሰብ ወይም ሰውና አምላክ የምንለው ለዚህ ነው። የአምላክን መልክ ይመስላል ቅዱስ ገብርኤል። ገብር አገልጋይ ወይም ባሪያ ማለት ነው። ኤል ደግሞ እግዚአብሔር ነው። የአምላክ አገልጋይ የአምላክ ባለሟል ያለው ለዚህ ነው። እና ይሄ ንጉሱም የመሰከረለት ነው። ስለዚህ ከነደደ እሳት ከተቃጣ መቅሰፍት እና ችግር ፈጥኖ የሚያድነን ታላቅና ኃያል መልአክ ነው ቅዱስ ገብርኤል። 6ኛ ጸሎትን ወደ እግዚአብሔር ከሚያሳርጉ ቅዱሳት መላእክት አንዱ ነው። ቅድም እንዳልነው መላእክት ጸሎትን ያሳርጋሉ ብለናል። ከነሱ መላእክት በዮሐንስ ራእይ በምዕራፍ 8 ከቁጥር 3 ጀምሮ ስናነብ የመላእክትን ተልእኮ ነግሮናል። ከነዚህ መላእክት አንዱ ነው። ቅዱስ ገብርኤል በመሰዊያው አጠገብ ቆሞ እንደነበረ ይነግረናል። ልብ አድርጉ። በዮሐንስ ራእይ ምዕራፍ 8 ላይ ሌላ መልአክ መጣና የወርቅ ጽናሃ ይዞ በመሰዊያው አጠገብ ቆመ ነው የሚለው። የመልአኩ አገልግሎት የሚፈጸመው በመሰዊያው ፊት ነው፣ በቅድመ እግዚአብሔር ማለት ነው። ወደ መሰዊያ የሚጸልየውን ጸሎት ወይም ከመላእክት ከቅዱሳን የሚጸልየውን ጸሎት ወደ እግዚአብሔር ማድረስ ማለት ነው። ይሄ ደግሞ የካህናት ተልእኮ ነው። የካህናት ተልእኮ የመላእክት ተልእኮ ነው የምንለው ለዚህ ነው። ልክ በተመሳሳይ የሉቃስ ወንጌል ምዕራፍ 1 ቁጥር 10 ላይ ስናነብ በቅዱስ ገብርኤል ላይ ይሄ ተገልጦ እናነባለን። በዕጣንም ጊዜ ሕዝቡ ሁሉ በውጭ ቆሞ ይጸልዩ ነበር፣ የጌታ መልአክ በዕጣኑ መሰዊያ ቀኝ ቆሞ ታየው ይላል። ለዘካርያስ ማለት ነው። በዕጣኑ መሰዊያ ቀኝ ቆሞ ታየው፣ ልክ እንደ መልአኩ በዮሐንስ ራእይ ምዕራፍ 8 ላይ እንደቆሞ ማለት ነው። ስለዚህ ቅዱስ ገብርኤልም በመሰዊያው ቆሞ ጸሎትን የማሳረግ ስልጣን ኃይል እንዳለው ቅዱሳት መጻሕፍት ይነግሩናል ማለት ነው። ተጨማሪ ማስረጃ ነኝ። በትንቢተ ዳንኤል ምዕራፍ 9 ቁጥር 20 ላይ እኔ ዳንኤል ይላል ገና ስናገር የሱ ምስክርነት ነው፣ የነብዩ ዳንኤል ምስክርነት ነው። ስጸልይም በኃጢአቴና በሕዝቤ በእስራኤል ኃጢአት ስናዘዝ በአምላኬ በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ገና በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ሰው ገብርኤል ይኸው መልኩ የአምላክ የሰው መልክ ይመስላል። አምላክ ወሰብ የምንለው ለዚህ ነው። ሰውና አምላክ የምንለው ገብርኤል ማለት ነው። ስለዚህ አስቀድሜ በራእይ ያየሁት አይቼው የነበረው ሰው ገብርኤል እነሆ እየበረረ መጣ ይላል። ፈጣን መልአክ ነው የምንለው ለዚህ ነው። እየበረረ መጣ። በማታ መስዋዕትም ጊዜ ዳሰሰኝ፣ አስተማረኝም፣ ተናገረኝም። ዳንኤል ሆይ ጥበብንና ማስተዋልን እሰጥ ዘንድ አሁን መጥቻለሁ አለኝ ይላል። ስለዚህ ቅዱስ ገብርኤል በፈጣን ተራዳይነቱ ከሚታወቁ ሊቃነ መላእክት መካከል አንዱ ነው ማለት ነው። 7ኛው